የህወሓት አርሚ 70 ምን ገጠመው? ኤርትራ የተጋበዘችበት የጦርነት ድግስ። የሰሞኑ የኢትዮ ሱዳን ድንበር የሸረሪና ፍልሚያ ብዙ አነጋግሯል። ህወሓት በአንድ አቅጣጫ የኢትዮጵያ መከላከያ ሰራዊትና የተከዜ ዘብ ሚሊሻዎች በሌላ አቅጣጫ ያደረጉት የ23 ሰዓታት ፍልሚያ ነው። አንዱ መረጃችን ነው። ፕሬዝዳንት ኢሳያስ አዲስ የጦርነት ግብዣ ደርሷቸው በደስታ ተቀብለውታል። ይሄኛው ደግሞ አዲስ የተወሳሰበ ቀጠና የጦርነት ድግስ ነው። አጠር አድርገን የምናደርሳችሁ ለታይ አነጋጋሪ መረጃ ነው። መረጃውን ከህወሓት የሰሞኑ ፍልሚያን ጀምር። የ23 ሰዓታት ውጊያ ነው። ኢትዮ ሱዳን ድንበር ወልቃይት ሁመራ አቅጣጫ የተካሄደ ለአስጨራሽ ፍልሚያ ነው። ዝግጅቴን አጠናቅቄ ያለው ህወሓት የዝግጅቱ ደረጃ ምን እንደሚመስልም ራሱን የፈተነበት ጦርነት ነው። የተፈለገውም በዚህ አካባቢ ያለችውን ሁመራ ከተማን በመቆጣጠር ድሉን በብስራት ጀምረነዋል ለማለት ነበር። ግን ደግሞ አልሆነም። ቀደም ባለው ጊዜ ኢትዮጵያ መከላከያ ሰራዊት በወልቃይት በተለይም በሁመራ የኢትዮ ኤርትራ ድንበርና በሱዳንም ድንበር ጭምር ኃይሉን ሲያጠናክር የነበረ መሆኑን ሲገልጽ ቆይቷል። በዚሁ አካባቢ የተከዜ ዘብ በመባል የሚታወቀው የአካባቢው ሚሊሻም አለ። የተከዜ ዘብ በመባል የሚታወቀው ሚሊሻ ጠንከር ያለ ወታደራዊ ስልጠናዎችን ወስዶ የተደራጀ መሆኑን ቀደም ብሎም በአካባቢው አስተዳዳሪዎች ሲገለጽ ቆይቷል። በአካባቢው ህወሓት የኤርትራ መንግስትም ሆነ ሱዳን በስጋትነት የሚታዩበት ነው። በጀነራል አብዱልፈታህ አልቡርሃን የሚመራ የሱዳን መንግስት በኢትዮጵያ የእርስ በእርስ ግጭት ውስጥ በተለይም ከህወሓት ጋር በተያያዘ አጋጣሚዎችን የመጠቀም አካሄዶች ታይተውበታል። ከ2013 እስከ 2015 በህወሓትና በፌዴራሉ መንግስት መካከል በነበረው ፍልሚያ ከ20 እስከ 40 ኪሎ ሜትር የሚዘልቅ የኢትዮጵያን መሬት እንደያዘ ይነገራል። ለሜካናይዝድ እርሻ የሚውል ሰፊ መሬት ነው። ሌላኛው በዚሁ አቅጣጫ የሱዳንን እንቅስቃሴ አደገኛ ተደርጎ እንዲታይ ያደረገው ቀደም ብሎ አርሚ 70 የተባለውን ጦር በኋላ ላይም ሌሎች ተጨማሪ የህወሓት ድጋፍ ሰጪ አርሚዎች እንዲንቀሳቀሱ መፍቀዱ ነው። ከመንቀሳቀስም ባለፈ ስልጠናዎችን መውሰድ እንደዚሁም ለታሰበውም ጦርነት እነዚሁ የህወሓት አርሚዎች በመንደርደሪያነት የሚጠቀሙበትን ግዛት የመስጠት ሁኔታዎች ሲታዩም ነበር። ከሰሞኑም የህወሓትን አርሚ 70 ጨምሮ ሌሎች አደረጃጀቶች ሸረሪና በተባለው አቅጣጫ በሁመራ መስመር ጥቃትን እንደከፈቱ የተነገረው መነሻና መንደርደሪያቸውን የሱዳን ግዛት አድርገው እንደሆነ ዘገባዎች ሲያመለክቱም ነበር። ዓላማውም በድንበሩ ጫፍ ላይ የምትገኘውን የሁመራ ከተማን መቆጣጠር ነበርም ተብሏል። እንደ ኃይል መፈተሻም የተደረገ የማጥቃት ወታደራዊ እንቅስቃሴ ተደርጎም እየተነገረ ነው። በኢትዮጵያ መንግስት በኩል የተሰጠው ምላሽ ግን ከባድ እንደነበርም እየወጡ ያሉ ዘገባዎች አመላክተዋል። በመንግስት በኩል በተሰጠው ከባድ ወታደራዊ ምላሽ ውስጥ ብትገፉበት ሊከተል የሚችለው ምላሽ በዚህ መልኩ ነው የሚል መልእክት የተላለፈበትም ነው ተብሏል። ጥቃቱን የጀመረው ህወሓት ነው ተብሏል። ሆኖም በቃ ጦርነት ተከፈተብኝ ልብ አርጉልኝ በማለት የሰበር መረጃን ያሰራጨው ደግሞ ራሱ ህወሓት ሆኖም ታይቷል። ህወሓት እንደገና ተመልሶ ጦርነቱ አሁን ቆሟል፣ የተከፈተብኝ ጥቃት በጀግንነት መክቻለሁም ብሏል። የኢትዮጵያ መንግስት እስካሁን ባለው ሁኔታ ምንም ያለው ነገር የለም። ህወሓት ዝግጅቴን ጨርሻለሁ፣ ከዚህ በኋላ ጉዞ ወደ ጦርነት ነው፣ መዳረሻዬም 4 ኪሎ ነው በማለት ከተናገረ ዋላ ደር ብሏል። የታሰበውንም ጦርነት ፍትሃዊ ነው በሚል ለህዝቡ ለማስረዳት በገጠርም በከተሞችም በርካታ ስብሰባዎች ተካሂደዋል። እምቢ ለብሔራዊ ጥፋት የሚል ርዕስም እንዲሰጠው ተደርጓል። ቀደም ብሎም በመላ ትግራይና በሱዳንም ጭምር በርካታ ወታደራዊ ስልጠናዎች ሲካሄዱ ቆይተዋል። የቀደመውና በሁለት ዓመታቱ የተደራጀው ቲዲኤፍ የተባለው ጦር በቂ አይደለም በሚል የግዳጅ ወታደራዊ ምልመላዎችም ሲካሄዱ ቆይተዋል። ከዚህ ባለፈም ወታደራዊ ምልመላውን ህጋዊ ሽፋን የሚሰጥ እንደዚሁም በጦርነት ወቅት መረጃዎችን ጠላት ያቀብላሉ የተባሉ ሰዎችን እስከ ሞት በሚያደርስ ቅጣት ለመቅጣት የሚያስችልም ህግ እንዲወጣ ተደርጓል። ጦርነቱን በምን አይነት ገቢና አካሄድ በሚለውም ጉዳይ የትግራይን ማዕድን በተለይም የወርቅ ማዕድኑን ጥቅም ላይ ለማዋል እንደታሰበ ከአንድ ወር በፊት ደብረጽዮን መቀሌ ላይ ሲናገሩ ተደምጠዋል።
የወርቅ ማዕድኑን ከማምረት ባለፈ ለሽያጭ ለማቅረብ የግድ የውጭ ገበያ ያስፈልጋል። ይህም የጊዜው የደብረጽዮን ገለጻ ህወሓት በራሱ መንገድ የውጭ ግንኙነቶችን እንደጀመረ ጥቆማን የሰጠም ሆኖ ታይቷል። የውጭ ግንኙነትን በተመለከተ ምንም አይነት መደባበቅና መሸፋፈን ሳያስፈልገው ሱዳንና ኤርትራ ከጎናችን አሉ የሚሉ ንግግሮች በህወሓት ሰዎች መደመጥ የጀመሩበት ሁኔታ ታይቷል። የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ከአንድ ሳምንት በፊት በመሩት አንድ ስብሰባ ላይ ትግራይ እንደቀደመው ጊዜ 360 ዲግሪ ታጥራ መተንፈሻ የምታጣበት ሁኔታ አይኖርም፣ አይዟቸው ኤርትራና ሱዳን ቃል ገብተውልናል፣ ይሄ ደግሞ ተስፋ ብቻ አይደለም የተረጋገጠ እውነታ ነው ሲሉ ተደምጠዋል። በዚሁ እምቢ ለብሔራዊ ጥፋት የሚል ርዕስ በተሰጠውና አሁንም ድረስ በቀጠለው የህወሓት ህዝቡን ሰብስበው የማናገር ሂደት ላይ በደብረጽዮን እንደዚሁም በፈትለወርቅ ገብረ እግዚአብሔር ሞንጆሪኖ በኩልም ተመሳሳይ ንግግሮች ተደምጠዋል። የንግግሮቹ ይዘቶች ተጨምቀው ሲታዩ እንደቀደሙ ጊዜ ብቻችንን አይደለንም፣ ሌሎችም ከጎናችን አሉ፣ አይዟችሁ፣ ስጋት አይግባችሁ የሚሉ ሆነው ይታያሉ። ከዚህ ባለፈም የጦርነቱን አይቀሬነት የሚያመለክቱን ስንቅ አዘጋጁ የሚለውም ንግግር እንደዚሁ በአደባባይ ሲነገርም ተሰምቷል። በእነዚሁ የህወሓት አመራሮች መድረኮች ላይ ባለፈው ግንቦት ወር የወጣውንና እጅግ አደገኛን የተባለው የትግራይ ህዝብ ህልውናና ደህንነትን ለማረጋገጥ የሚል ስያሜ የተሰጠውን አዋጅ በማብራራትም ላይ ናቸው። በዚሁ ማብራሪያ ላይም ለሰራዊቱ ደጀን መሆን፣ ስንቅ ማዘጋጀት የሚለውም ጉዳይ አብሮ ተነስቶ ማብራሪያ ሲሰጥበትም ጭምር እየታየም ነው። እድሜ የደረሰ በቀጥታ በጦርነቱ በመሳተፍ እንደዚሁም እድሜውና የጤንነቱ ሁኔታ የማይፈቅድለት ደግሞ በስንቅና በደጀንነት ማገልገል አለበት የሚል ማብራሪያ ሲሰጥ ታይቷል። በአጠቃላይ እነዚህ ሁሉ ካለፉት ወራት ጀምሮ በትግራይ በህወሓት በኩል የተካሄዱት እንቅስቃሴዎች ሲታዩ የጦርነት ዝግጅቱ በወታደራዊ ስልጠና ህዝቡን በመቀስቀስ አዋጅ በማውጣት ጦርነቱን ሊደግፉ የሚችሉ የፋይናንስ ምንጮችን በማፈላለግ የጎረቤት ሀገራትንም ድጋፍ የማግኘት እንቅስቃሴዎች ውስጥ በመግባት እንደዚሁም የመረጃ ጦርነቶችንም ጭምር የማካሄድ ሂደቶች በግልጽ ታይተዋል። ከዚህ ባለፈም ቀደም ብሎ ከወራት በፊት በአፋር እንደዚሁም በምዕራብ አቅጣጫም በጠለምት በኩል የታዩ ወታደራዊ እንቅስቃሴዎችም ነበሩ። ሰሞኑን በኢትዮ ሱዳን ድንበር አቅጣጫ ሸረሪና በተባለው ቦታ የተፈጠረው ጦርነትም ከነዚህ ወራትን ከፈጁ ሰፊ ዝግጅቶች በኋላ ነው። ተስፋ የተጣለበት አርሚ 7 ምን ገጠመው? አርሚ 7 ህወሓት በሱዳን ምድር ያዘጋጀው ጦር ነው። ይህ ጦር ሲደራጅ የተሰጠው ተልዕኮ ወልቃይትን ለመቆጣጠር በሚኖረው ወታደራዊ ኦፕሬሽን አይነተኛ ሚና እንዲኖረው ነው። ቀደም ብሎ በሁለት ዓመታቱ የሰሜኑ ጦርነት ሳምረ በሚል ተደራጅተው የኢትዮጵያ መከላከያ ሰራዊትን በሱዳን አቅጣጫ ሲዋጉ የነበሩትንም ተዋጊዎች በማጠቃለል የተደራጀ እንደሆነ ይነገራል። ይህ ጦር ምንም እንኳን በህወሓት አመራሮች በኩል በተለይም ለታሰበው የወልቃይት ጦርነት በብርቱ ተስፋ ቢጣልበትም በሱዳን የእርስ በእርስ ጦርነት ውስጥ በመግባቱ ብርቱ መዳከም የደረሰበት መሆኑም ሲነገር ቆይቷል። ጦሩ በትክክል የተዳከመ መሆኑንም በሰሞኑ ውጊያ ታይቷልም እየተባለ ነው። በህወሓት በኩል ብዙ ተስፋ የተጣለበት ነበር። ጀነራል አልቡርሃን ከጀነራል ዳጋሎ ጋር ለወራት ባካሄዱት ጦርነት አርሚ 7ን አዳክመዋል። የህወሓትን የቁርጥ ቀን ተስፋ ጀነራል አልቡርሃን አሟምቷል። አርሚ 7 በሱዳኑ ፍልሚያ ከጀነራል አብዱልፈታህ አልቡርሃን ጦር ጎን በመሆን የጀነራል መሐመድ ሐምዳን ዳጋሎን ፈጥኖ ደራሽ ጦር ሲፋለም ከርሟል። በዚህም ከአርሚ 7 የጦር አባላት ውስጥ በርካቶች ህይወታቸውን እንዳጡና የአካል ጉዳት አደጋ እንደደረሰባቸውም ከሱዳን በኩል ሲወጡ የነበሩት መረጃዎች ሲያመለክቱም ቆይተዋል። የአልቡርሃን መንግስት የህወሓትን አርሚ 7ን ከጎኑ አሰልፎ እንዲዋጋ ከህወሓት ጋር ምን አይነት ስምምነት ላይ ደርሷል በሚለው ዙሪያ እስካሁን ባለው ሁኔታ ይህ ነው ሊባል የሚችል ግልጽ መረጃ የወጣበት ሁኔታ አልታየም። ህወሓት ይህንኑ ሱዳን የሚገኘውንና አርሚ 7 በመባል የሚታወቀውን ኃይሉን ለማጠናከር አርሚ 13 እና ሌሎች ኃይሎችን ወደ ሱዳን እንደላከም ሲነገር ቆይቷል። በኤርትራ በኩል ወደ ሱዳን የተደረገ ጉዞ ነው። በዚህ መሃልም ባጋጠመ የድሮን ጥቃት ወደ ሱዳን ጉዞ ሲያደርጉ ከነበሩት መካከልም የተወሰኑት የተገደሉ መሆኑ የሚታወስ ነው። በጊዜውም በህወሓት አመራሮች በኩል ይኸው ክስተት በመራር ሐዘንነት ታይቷል። ሰሞኑን ሸረሪና በተባለው አካባቢ በተካሄደው ጦርነት አርሚ 7 በዋናነት እንደዚሁም አርሚ 13 የተባለው ኃይልም ተሳትፏል የሚሉ መረጃዎች ወጥተዋል። በኢትዮጵያ መንግስት በኩል ከባድ የሚባል ምላሽ ተሰጥቷልም ተብሏል። በድሮንና በከባድ መሳሪያዎች የተሰጠ ምላሽ ነው። ለ23 ሰዓታት አካባቢ የተካሄደው ውጊያ እንደነበር የፈረንሳይ የዜና ወኪል አስታውቋል። የጉዳቱ ደረጃ ምንድነው በሚለው ዙሪያ በግልጽ የወጣ መረጃ የለም። ህወሓት የኢትዮጵያ መንግስት የዳጋሎን ጦር አሰልፎ ወጋኝ በማለት በደብረጽዮን ቢሮ በኩል ባወጣው አዲስ መግለጫው አዲስ ክስ አሰምቷል። በዚህ ዙሪያ ያለውን መረጃ በዚህ መልኩ ካደረስናችሁ ኢሳያስ በተጋበዙበት አዲሱ ኃይል አሰላለፍ ዙሪያ ደግሞ ጥቂት እንበላችሁ። ኢሳያስ ተጋብዘዋል። ግብዣ የተላከላቸው በሳውዲ አረቢያ ነው። ኑ ቀይ ባህርን በጋራ እንከላከል የሚል ግብዣ ነው። በዚሁ ግብዣ መሰረትም ኤርትራ
ጎረቤት ሀገራት ማለትም ሱዳን፣ ጅቡቲና ሶማሊያ የተካተቱበት አዲሱን የሳውዲ ስብስብ የተቀላቀለች መሆኑን ዛሬ ማለዳውን የወጣው መረጃ አመላክቷል። ጭንቅ ውስጥ የገባችው ሳውዲ መፍትሄ ቢሆነኝ በሚል አብራችሁኝ ሁኑ እያለች ነው። ግብፅም ተጋብዛለች። ዓላማው የቀይ ባህርና ቀጭኑን የቀይ ባህር ወሽመጥ የባቤል መንደብን መስመር ለማስጠበቅ ነው ተብሏል። ስጋቱን ፈጥረዋል የተባሉት የየመን ሁቲ ታጣቂዎች ናቸው። ታጣቂዎቹ መነሻቸውን የሳውዲ ወደቦችን ያደረጉ መርከቦች በቀይ ባህር ሲያልፉ እንዳናያቸው በሚል ጥብቅ ትዕዛዝ ካሳለፉ አላደር ብለዋል። በአንዳንድ መርከቦች ላይም ጥቃትን በመሰንዘር ቀጣይ እርምጃቸው ምን ሊሆን እንደሚችል በተግባር አሳይተዋል። በአንድ አቅጣጫ በኢራን በኩል የሆርሙዝ ወሽመጥ የተዘጋባት ሳውዲ አሁን ደግሞ የመጨረሻው መተንፈሻዋ የሆነው ቀይ ባህር ሊዘጋብኝ ነው በማለት ከጅቡቲ እስከ ኤርትራና ግብፅ ድረስ ያደረገችው የእንተባበር ጥሪ ሽታን አግኝቷል። ኤርትራ ከዚህ ቀደም እንደ አውሮፓውያን አቆጣጠር በ2015 ሳውዲ የመን ላይ ጥቃትን ስትፈጽም አሰብን በመንደርደሪያነት የፈቀደች መሆኗ የሚታወስ ነው። ይህንን አካባቢ ስትጠቀም የነበረችው ደግሞ የጊዜው የሳውዲ አረቢያ አጋር የነበረችው የተባበሩት አረብ ኤምሬት ናት። በኋላ ላይ የተባበሩት አረብ ኤምሬት ከሳውዲ እንደዚሁም ከኤርትራ ጋር ያላት ግንኙነት ሲሻክር አሰብ ላይ የነበራትን ቤዝ በድንገት ነቃቅላ ወጥታለች። አሁን ባለው የሳውዲ ስብስብ ላይ ኤርትራ ስትካተት የተባበሩት አረብ ኤምሬት ግን የለችበትም። ኤርትራ በዚሁ በአዲሱ የሳውዲ ስብስብ ውስጥ ስትካተት የሚኖራት ሚና ምንድነው በሚለው ዙሪያ ግን በግልጽ የታወቀ ነገር የለም። ኢሳያስ በቀጠናው ካሉት ሀገራት መካከል ጠበቅ ያለ ግንኙነት ያላቸው ከግብፅና ሳውዲ አረቢያ ጋር ነው። ሳውዲ ተሰብሰቡልኝ አግዙኝ ስትል በቀጣይ ልትሄድበት ያሰበችው መንገድ ምንድን ነው? ነገሩስ ከፍልሚያ ሊያመራ የሚችል ነው ወይ? ግልጽ ፍልሚያስ ከሆነ ከየመን ሁቲዎች አፍንጫ ስር የሚገኙት እንደ ጅቡቲና ኤርትራ ያሉ ሀገራት እንዴት ይወጡታል የሚለውም ሌላኛው ጥያቄ ነው።